ታነሳዋለህ። አንቺ ምን አገባሽ? እንዴት እንደምታነሳ አሳያለሁ። አንተ በጣም ደስ ይላል። ወይኔ ዘንድሮ ፍቅር የዘንድሮ ዩቱበር መንጉር ናቸው እንዴ! ማርክ እንኳን ደህና ሰው የተባለው ዛሬ ላይ ከሌላ ሰው ጋር ነው እንዴ? እውነት ምን የት ነኝ ሰሞኑን? እኔ ስናኝ እውነት ለመናገር ማለት ነው። እና እኔ ማርክን ደግሞ ታውቃላችሁ በቃ ጥሩ ሰው ብዬ የማስበው ልጅ ነው። በእርግጥ እኔ ውስጡን ጠለቅ ብዬ ስለማላቅ በምን እንደተለያዩ በምን እንደተገናኙ እያንዳንዱን ነገር ይህ ነው ብዬ ለማንም ልፈርድ አልችልም። ግን ያሳዘነኝ ምንድን ነው በዚህ ልክ ተለያይተው እሱ ሌላ ፍቅረኛ ይዞ መጥቶ ምናምን ባለፈው ኤፍሬም ጋር ኤፍሬም የሆነ ነገር ላሳይሽ እያለ ለቤዜ አይቸው ነበረ እና እንዴት በማለት በሁለት በሚዋደዱ ሰዎች ላይ እንደዚህ አይነት ነገር ይገባል እያልኩ ነበር። እና ዛሬ ላይ ግን ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና አሁንም ቪዲዮ ላይክ፣ ሰብ እያደረጋችሁ ኮመንት አስቀምጡ የራሳችሁን ሀሳብ ማለት ነው። እናንተ ሲያያችሁ ሰው ካላችሁ እስኪ ካሁን በፊት የተከታተላችሁ እንዴት ነው ወዴት ነው የሚለውን ነገር ኮመንት አስቀምጡ። ለማንኛውም ምን ዞሮ ዛሬ ባየሁት ነገር ላይ በጣም ነው የሚደብረው። እንግዲህ በሱ ምክንያት እስር ቤት ገብቶ ነው ኤፍሬም ወይስ ደግሞ ሌላ ሰው ነው? እና ለማንኛውም ማርክ እውነት ለመናገር ለምንድን ነው እኔ እውነት በጣም ነው የሚከብደው። ለምንድን ታውቃላችሁ? ፍቅር ደስ ይለው እንዴ እነሱ ድራማ እየሰሩ እንኳን ቢያሳዩና በዚህ ጋር ተለያይተው እንደማይቀሩ ነው ያውቃለሁ በእርግጠኝነት ማለት። ባለፈውም አንዴ ሁለቴ በጣም ብዙ ተጣልተዋል አይደል? ተጣልተው ተገናኝተዋል። እኔ ግራ የሚገባኝ ነገር ሄሉ ስትጣላ እሱ የሚጣላው ነገር ሄሉ በተጣላች ቁጥር ሁሌም እሱ ይጣላል። የሚገርማችሁ ነገር አይታችኋል። ከቤዚ ጋር ባይለያይም እንኳን እስከ መጨረሻው ነገር ግን ማርክና ሄሉ ከተለያዩ አንስተው ቀጥላ ካላዛር ጋር ተገናኘች። ሄሉ ካላዛር ጋር ደግሞ እንደዛ ሰርተው ሲለያዩ እሱም ተጣልተው ነበር ከቤዚ ጋር ታስታውሱ ከሆነ በዛው ቅጽበት። እንዲሁም ደግሞ ከቤኒ ጋር ተጣላች ሄሉ ባለፈው እንዲሁ በቃ የምር ተጣልተው በዛን ታይም ላይ እሱም ከቤዚ ጋር ተጣልቶ ነበር። እንደውም የውጭ ፕሮሰስ መጣ ምናምን በሚል ትሱልሱል ማለት ነው። እና ደግሞ አሁን ድጋሚ እንዴት ነው ወዴት ነው የሚለው ነገር ባላቅም ስንት መስዋዕት የተከፈለለት ከውጭ የተቀረለት ፍቅር ትላላችሁ። እኔ ድሮም አላመንኩት። ሲጀመር ይሄ ውጭ ፕሮሰስ ምናምን ሲባል አውቀው ነው ብዙዎቹ ውጭ እንሄዳለን እያሉ ፕሮሰስ የሚያወጡ ሰዎች አውቀው ነው፣ ውሸታቸው ነው ሲጀመር ማለት ነው። ውጭ ብርቅ ነው፣ እኛ እዚህ የተቃጠልን ያለ ነው። ለነገሩ እነሱ ለመዝናናት ስለሆነ ለዛም ይሆናል ውጭ ፕሮሰስ ብሎ ሄዱ ያየ ነው ማነው? አብርሽ ብቻ ነው። ከዛ ውጭ ያለው ዝም ብሎ እየዋሹና ነው ማለት ነው። እዛው በዛው ተኬት እየቋረጡ ጨዋቱብና እና ለማንኛውም እንግዲህ ማርክና ቤዚ በዚህ ልክ ተለያይተው ሌላ ሴጋ ቁጭ ብሎ ስላየሁት በጣም ነው ያስጠላኝ። እኔ እንጃ፣ ምክንያቱም ከባድ ነው። ለምን በዚህ ልክ እውነት ይደብራል። የሰው ልጅ ተጣልቶ ብቻውን ለምን መቆየት አይችልም? ማለት አሁን ሄሉ ልብ የገዛችው ነገር ቢነግራችሁ አሁን ላይ ከላስ ያው ከቢኒ ጋር ባለፈውም ተጣሉ፣ ብቻዋን ነበር የጠበቀችው። ድጋሜም ደግሞ ታረቁ። ከዛ ደግሞ ድጋሜም ሲጣሉ ግን ሌላ ወንድ በመሀላቸው አላመጣኝ። እሱም አላየነውም። እሱ ሲጀምር እንዲህ አይነትም የለውም። ሰው ጋር አንዴም ሁለቴም ሲጣላ አንድም ሰው ጋር አላየነበትም። እሱ ያው እህቴና ብሎ ዋሸ እንጂ ማለት ነው። ስለዚህ ሄሉም አሁን ላይ በቃ ካላስ አያስፈልግም ብላ ትተዋለች። እና ለምንድን ነው የተጣላ ሰው አይታረቅም እንዴ? ለምን ቆም ብላችሁ ማሰባችሁም? ለምን ሌላ ሰው ታስገባላችሁ ነው ወይስ አውቆ እንዴ የተመልካችን ፊሊንግ ለማየት እያሰባችሁ ነው? እኛ ግን እውነት ለመናገር እናንተ ፕራንክ እያደረጋችሁ ራሳችሁ እንትን ትላላችሁ። እኛ ተመልካቾች ግን እውነት እየመሰለን ጨጓራችን ነቀጠል፣ አይምሯችን በክል ስንት ሀሳብ አለብን፣ የራሳችን ስንት ሀሳብ አለብን። ግን እንደገና ደግሞ ከራሳችን ሀሳብ በተጨማሪ በእናንተ እያሰብነ ተጨነቅነ ተጠበብነ ትላላችሁና በቃ እንጃ። ሰው በቃ በዚህ ልክ ነው ያኔ። ትዳር እኮ ማንኛችንም እናውቃለን አይደል? የሰው ልጅ በትዳር ውስጥ ሲኖርም ሆነ አብሮነት ሲኖሩ አይጣለም ማለት እኮ አይደለም። ግን ደግሞ በየደቂቃው መጣላት ወይም ደግሞ ተጣልቶ ሌላ ሰው በመሀል ማስገባት አይደለም። ተጣልታችሁ
እየብቻ ሆናችሁ መተሳሰብ፣ እየብቻ ሆናችሁ ነገሮችን ማስተካከል፣ እየብቻ ሆናችሁ ራሳችሁን ማዳመጥ ነው እንጂ የሆነ ስትጣሉ በቃ ሮጣችሁ ሌላ ሰው በመሀል ለማምጣት እነዛን ሰዎች ለማበሻሸቅ። ለምንድን ነው የማበሻሸቅ ስሜት የምትሰሩት? እንበሻሸቃል በሚል ተልካሻ ስብብ በብዙ ሰው ህይወት እስከ መጥፋት ደረጃ ይደርሳል። መበሻሸቅ ማለት በጣም ቀላል፣ በጣም ትልቅ በሽታ ነው። ገብቷችኋል? እና እናንተ ላይ መበሻሸቅ ብላችሁ ዛሬ አንዱን አውጥታችሁ ነገ ሌላ ስታመጡ እነዛ ሰዎች እንኳን ወንድና ወንድ ሴትና ሴት እኮ ተጣልቶ ሌላ ነገር ውስጥ ሊዳረስ ይችላል። ህይወት እስከ መጣፋት ደረጃ ይደርሳልና እንደዚህ አይነት ነገሮችን ለምን ለማስመሰል ብላችሁ ሰውን ለማብሸቅ ብላችሁ ለምን እንደዚህ አይነት ነገር ከውስጣችሁ ከልባችሁ የሌለ ነገር ለምን ታደርጋላችሁ? እና ማርክ አሁን እርግጠኛ ነኝ ዝም ብሎ ለማበሻሸቅ ቢሆን እንጂ እውነት አይመስለኝም። ታስታውሱ ከሆነ ማርክ ከአንዴም ሁለት ሴቶች ገብተው ነበር በመሀል ቤዝ እያለች ታስታውሱ ከሆነ አንድ ልጅ ከሄኖክ ጋር ምሰራ የሆነች ቀጃጃ ልጅ መጀመሪያ አካባቢ መታ በመሀል እንደዛው አብራ እየሰራች አስታርቃ ሄደች ተባለ። እንደገና ደግሞ ፎሚያ መጣች። ፎሚያ ደግሞ አብሮ አደጉ ናት ተብሎ አይታችኋል የተፈጠረውን ነገር። ስለዚህ ማርክና ቤዛ አይለያዩም። ነገር ግን እኛ ተመልካቾችን መጥፎ ኮመንት አትጻፉ። ለማንኛውም ልብ ይስጣቸው ሁላቸውንም። ስለዚህ ለምን እንዳስበው እንደሚያደርጉ ስለማናቅ ሁሌም ቢሆን ኮመንተሮች መጥፎ ነገር በጽፉ ለወንጀሉ ለእናንተ ስለሆነ እነሱ ተመልሶ ይታረቃሉ። ነገር ግን እንደዚህ ብሽሽቅ ባይኖር ብዬ እላለሁኝ። ስህተት ካለብኝ አርሙኝ። ቻናሌን ሰብስክራይብ እያደርጋችሁ አበረታቱኝ። ስደተኛታችሁ ነኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።